የመከነው የሸኔና የጸረ ሰላም ኃይሎች ሴራ ኢትዮጵያ ታምርት የሉዓላዊነት ጉዳይ ኤርትራ ፈረሰች። ኤርትራ ለምንና በምን ምክንያት እንደምትፈራረስ በሰፊው እንመለከታለን። የአፍሪካው ቁንጮ የኢትዮጵያ አየር መንገድ ተሸለመ። ምርጥ ተብሎ የተሸለመው አየር መንገዱ በምን መስፈርት እንደተመረጠ በዚሁ ዘገባ እንመለከታለን። የቱሪዝም አብዮት በኢትዮጵያ ቦትስዋና በደቡብ አፍሪካ ላይ ምን እርምጃን ወሰደች? በዝርዝር እናያለን። ሰላም ጤና ይስጥልን። ይህ በሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የወሳኝ መረጃ የዜና ዝግጅታችን ነው። የሀገር ውስጥና የውጭ ዜናዎችን በዝርዝር ወደ እናንተ እናደርሳለን። በመጀመሪያም ከሸኔ እስከ ጸረ ሰላም ኃይሎች ሴራቸው በጀግኖች ክንድ ሲመከት የኢትዮጵያ የቁርጥ ቀን ልጆች በየክልሉ ተሸሽገው የህዝብን ህይወትና የሀገርን የዲሞክራሲ ጉዞ ለማደናቀፍ የሚጥሩ የሽብር ቡድኖችን አይቀጡ ቅጣት እየቀጡ መሆኑ በተግባር እያሳዩ ይገኛሉ። በአማራና በኦሮሚያ ክልሎች ውስጥ የሚንቀሳቀሱ የሽብርና ጸረ ሰላም ኃይሎች የህዝብን ምርጫና ሰላማዊ ህይወት ለማናጋት የሸረቡት ደባ ጀግኖቻችን ኦፕሬሽናል ስኬቶች ክፉኛ ተመቷል። አመራሮቻቸው እየተደመሰሱና በየአካባቢው እየተማረኩ ያሉት እነዚህ ቡድኖች መጨረሻቸው ውድቀት መሆኑን አረጋግጠዋል። መከላከያ ሰራዊታችን የሰላም አየር እንድንተነፍስና የዲሞክራሲያዊ ሂደቶችን እንዳይደናቀፉ የሚያደርገው ተጋድሎ ኢትዮጵያ በማናቸውም የጥፋት ሴራ እንዳትፈርስ ዳግም ሕያው ምስክር ሆኗል። ኢትዮጵያ ታምርት የሚለው ከመደበኛ የምርትና ግብይት ኢኮኖሚያዊ አጀንዳ ከፍ ብሎ የሉዓላዊነት ጉዳይ ሆኗል። በጠቅላይ ሚኒስትር ዶክተር አብይ አህመድ የማያመርት ሀገር የተሟላ ሉዓላዊነት አለው ማለት አይቻልም የሚለው አቋምና ማምረት የሉዓላዊነት ጉዳይ ተደርጎ እየተሰራበት ይገኛል። የኢትዮጵያ ታምርት 4ኛ ዓመት ንቅናቄም በዚሁ መንፈስ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተጀምሯል። ለአምራች ዘርፉ መጠናከር በርካታ ማበረታቻዎች እንደሚደረጉም ቃል ተገብቷል። የህዝብ መሰረታዊ ጥያቄዎች ከማምረት አቅም ጋር የሚያያዙ ናቸው። የመንግስት ጥንካሬና ውጤታማነት ከምርትና ግብይት ብቃትና ጤናማነት ጋር በከፍተኛ ሁኔታ የተቆራኘ ነው። የሀገረ መንግስት ጽኑነት በዘላቂ የማምረት አቅም ላይ መመስረቱ በአስቸጋሪ ሁኔታዎች ውስጥ ጽኑ ሆነው የዘለቁና ያልዘለቁ ሀገራት ምስክር ናቸው። የሀገር የውስጥና የውጭ ተጋላጭነት በመሰረታዊነት ከማምረት አቅም ጋር የሚገናኙ ናቸው። የህዝብና የሀገር መተማመን ከማምረትና አገልግሎት ጋር ያላቸው ትስስር ከፍተኛ ነው። ለዚህም ነው ኢትዮጵያ ማምረት ያለባት ለተሟላ ሉዓላዊነቷ ስትልም የሚሆነው። ለዚህም ነው አጠቃላይ የኢትዮጵያውያን በተለየ መልኩ ደግሞ የፖለቲካና የኢኮኖሚ ተዋናይ ዋነኛ አጀንዳና ርብርብ ማምረት ላይ ሊሆን የሚገባው። የአንድ ሀገር ህልውናው የሚያበቃው መቼ ነው? የታሪክ ምሁራን እንደሚነግሩን ከሆነ የአንድ ወገን የበላይነት በነገሰበትና ተቋማዊ አወቃቀር በሌለበት ምድር መፈራረስ የጊዜ ጉዳይ ብቻ ነው። ዛሬ የምናያት ኤርትራ እጣ ፋንታም ከዚህ የተለየ አይሆንም። የዩጎዝላቪያ መፈራረስ ታሪክ ለኤርትራ የወደፊት መልክ ትልቅ ማሳያ ነው። ዩጎዝላቪያ የተባለች ግዙፍ ሀገር ለመፈራረስ የፈጀባት 17 ዓመት ብቻ ነበር። እንደ አውሮፓውያን አቆጣጠር በ1991 የነበራት የህዝብ ብዛት ከ23 ሚሊዮን በላይ የነበረ ቢሆንም በመፈራረሱ ሂደት በደረሰ ጦርነት ምክንያት የህዝቧ ቁጥር በ3 ሚሊዮን ቀንሷል። ዛሬ ከዩጎዝላቪያ ፍርስራሽ የወጡ 7 ሀገራት አጠቃላይ የህዝብ ብዛታቸው 20.5 ሚሊዮን ብቻ ነው። ምንም አይነት የመንግስት ቅርጽ የሌላት ኤርትራ በአሁኑ ወቅት ያለው የአንድ ብሔር የትግርኛ ተናጋሪው የሐማሴን የበላይነትና የሃይማኖት ጭቆና ሀገሪቱን ወደማይቀረው አዘቅት እየገፋት ይገኛል። በደገኞቹና በቆለኞቹ መካከል ያለው መናናቅና አንዱ ሌላውን የማግለል ሁኔታ ሀገሪቱ ቢያንስ ወደ 3 የመከፈል እድል አሳድጓታል። እንደ ትንታኔው ከሆነ የወደፊቷ ኤርትራ እንዲህ ልትቆራረስ ትችላለች። ደገኛው የሐማሴን አካባቢ ራሱን ችሎ የተነጠለ ሀገር ይሆናል። የአፋር ምድር ከኢትዮጵያ ጋር የመዋሃድ እድሉ የሰፋ ነው። የምዕራብ ቆላማው የረሻይዲና የቤጄ ምድር ከሱዳን ጋር የመዋሃድ አሊያ
አሊያም ራሱን የቻለ ሀገር የመሆን እድል ይኖረዋል። ሌላኛው አስፈሪው ስጋት የሻቢያ ዲያስፖራዎች በሚልኩት ዶላርና ስፖንሰር በሚያደርጉት ጦርነት ኤርትራ በጦር አባጋዞች የምትታመስ መንግስት አልባ ምድር የመሆን እድሏ ከፍተኛ ነው። ህገወጥ በሆነ መንገድ በያዘችው የኢትዮጵያ የባህር በር ምክንያት ከገጠመችው የማያባራ ጦርነት ጋር ተዳምሮ ሀገሪቱ የወንጀልና የህገወጥነት መገለጫ ልትሆን ትችላለች። 3 ሚሊዮን ህዝብና 9 ብሔረሰቦችን የያዘችው ኤርትራ የዩጎዝላቪያን መንገድ ከተከተለች ስንት ሀገር ይወጣት ይሆን? ዩጎዝላቪያ በ17 ዓመት ውስጥ ካጋጠማት መከራ አንጻር የኤርትራ መፈራረስ የቀጠናውን ፖለቲካዊ ካርታ ለዘላለም ሊቀይረው እንደሚችል የታወቀ ሆኗል። የኢትዮጵያ አየር መንገድ የ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሽልማትን አሸነፈ። የኢትዮጵያ አየር መንገድ የ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ቤስት ኤርላይን ኢን አፍሪካ ሽልማትን በማሸነፍ የአቪዬሽን መሪነቱን አረጋግጧል። የእውቅና አየር መንገዱ በመላው ዓለም በሚያደርጋቸው በረራዎች ቀልጣፋ፣ ምቹና አስተማማኝ አገልግሎት ለመስጠት ያለውን ቁርጠኝነት የሚያሳይ ሲሆን ሽልማቱ ሙሉ በሙሉ መንገደኞች እውነተኛ የጉዞ ተሞክሮና ገለልተኛ አስተያየት ላይ የተመሰረተ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ሽልማቱ በዓለም ዙሪያ ያሉ የሰራተኞች የቡድን ስራ ውጤት ሲሆን ደንበኞች የሰጡት እውቅና አገልግሎቱን ይበልጥ ለማሻሻል ትልቅ መነሳሳትን ይፈጥራል ብለዋል። የአፔክስ ግሩፕ ዋና ስራ አስፈጻሚ ዶክተር ጆ ሊደር በበኩላቸው የኢትዮጵያ አየር መንገድ በተግባራዊ ቁርጠኝነት በአህጉሪቱና ከዚያ በላይ የአቪዬሽን መሪነቱን እያሳየ እንደሚገኝ መስክረዋል። አየር መንገዱ በአሁኑ ወቅት በ5 አህጉራት ከ160 በላይ መዳረሻዎች በዘመናዊ አውሮፕላኖች በረራ ያደርጋል። የስታር አላይንስ አባል የሆነው ተቋሙ ስካይትራክስን ጨምሮ በርካታ ዓለም አቀፍ ሽልማቶችን ለተከታታይ ዓመታት ማሸነፍ ችሏል። አየር መንገዱ ራዕይ 2040 በተሰኘው ስትራቴጂካዊ እቅዱ በዓለም ካሉ 20 ቀዳሚ የአቪዬሽን ግሩፖች አንዱ ለመሆን እየሰራ ሲሆን በቶጎ፣ ማላዊ፣ ዛምቢያ እና ኮንጎ ከሚገኙ አየር መንገዶች ጋር በመተባበር የበርካታ ማዕከላት ስትራቴጂን በመተግበር ላይ ይገኛል። 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በትናንትናው ዕለት ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸው መመዝገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። የመረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክለዋል። የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥንና ኦቤን ያሉ ግን ተፈቅዶላቸዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴር ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጧቱ 2 ሰዓት ጀምሮ ጋዜጠኞች ተገኝተው ነበር። ነገር ግን ዛሬ ሰኞ ክልከላ ጥሏል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑ ለጋዜጠኞች ተነግሯቸውም ነበር። ከጎርጎራ እስከ ፈለገ ጊዮን የጣና ዳርቻዎች በቱሪዝም አብዮት ታድሰዋል። ባህር ዳር ዛሬ ሌላ ድምቀት፣ ሌላ አዲስ ተስፋን ሰንቃለች። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረውና የሀገራችንን የተፈጥሮ ጸጋ ወደ ሀብት የመለወጥ ስልታዊ ራዕይ ዛሬ በባህር ዳር ከተማ ፈለገ ጊዮን ኢኮ ሪዞርት ሆኖ በአካል ተከስቷል። የዚህ ስራ ትልቁ ስኬት የመንግስት ራዕይ ወደ ግል ባለሀብት መሻገሩ ነው። የጠቅላይ ሚኒስትሩን የቱሪዝም አብዮት ጥሪ በተግባር በመቀበል በ4.5 ቢሊዮን ብር ወጪ ይህ ግዙፍ መዳረሻ በ2 ዓመት ከ6 ወር ብቻ ተጠናቆ ለምርቃት መብቃቱ የሚደነቅ ነው። ሪዞርቱ በሰሜን ጣና ከሚገኘው የጎርጎራ ጋር በቱሪዝም ሰንሰለት የሚተሳሰር ታላቅ ድልድይ ነው። ይህ ማለት የጣና ሐይቅ አሁን ሙሉ በሙሉ የቱሪዝም ቀጠና ሆኗል ማለት ነው። ባህር ዳር እንዲህ ያለ ዓለም አቀፍ ደረጃውን የጠበቀ ሪዞርት እጅግ ያስፈልጋትም ነበር። ይህ ፕሮጀክት የቱሪስት ፍሰቱን
ከመጨመር ባለፈ ለበርካታ ወጣቶች የሥራ ዕድል የሚፈጥርና የከተማዋን ኢኮኖሚ የሚያነቃቃ ግዙፍ ሞተር ነው። ልባችን ኢትዮጵያ ደረጃችን ዓለም አቀፍ በሚል መሪ ቃል ኢትዮጵያ በልጆቿ ጥረትና በመሪዎቿ ብልህ አነሳሽነት ታላቅነቷን በተግባር እያረጋገጠች ትገኛለች። ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎች መውሰዷ ተሰማ። የቦትስዋናው ፕሬዝዳንት ዱማ ቦኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ እየደረሰ ነው ያሉትን የጥላቻና የክፋት ጥቃት በመቃወም ሀገራቸው የአስቸኳይ ጊዜ አዋጅ ማወጇን ገልጸዋል። ፕሬዝዳንቱ ያስተላለፏቸው ዋና ዋና ውሳኔዎች የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ አዟል። ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው የኤሌክትሪክ ኃይል እንዲቋረጥ ተወስኗል። ይህ እርምጃ ቀድሞውኑ በኃይል እጥረት ለምትታመሰው ደቡብ አፍሪካ ከባድ ድንጋጤን ፈጥሯል። በደቡብ አፍሪካ የሚገኙ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ ጥሪ ቀርቧል። ፕሬዝዳንት ዱማ ቦኩ በንግግራቸው ወቅት ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል ቦትስዋና ያደረገችላትን ታሪካዊ ውለታ አስታውሰዋል። እኛ ጭቆናን እንድታሸንፉ ረድተናል፣ ዛሬ ግን ልጆቻችንን በእናንተ ምድር ላይ እየተዋረዱ ነው ሲሉም ቁጣቸውን ገልጸዋል። ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። ኢራን ለአሜሪካ አዲስ የሰላም እቅድ አቀረበች። የነዳጅ ዋጋ በዓለም አቀፍ ደረጃ አሻቀበ። ኢራን በፓኪስታን አማካኝነት 14 ነጥብ የያዘ አዲስ የሰላም እቅድ ለአሜሪካ አቀርባለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዘም ጋርቢባዲ ኳሷ አሁን የአሜሪካ ሜዳ ላይ ናት በማለት ውሳኔውን ለዋሽንግተን ትተዋል። ይሁን እንጂ ፕሬዝዳንት ትራምፕ እቅዱ ተቀባይነት እንደማይኖረው ፍንጭ ሰጥተዋል። ዩናይትድ ስቴትስ በኢራን ላይ ወታደራዊ ጥቃት እንደገና ልትጀምር እንደምትችል ሲናገሩም ተደምጠዋል። በሁለቱ ሀገራት መካከል ያለው ይህ ውጥረት የነዳጅ ዋጋ በአንድ በርሜል $120 በላይ እንዲያሻቀብ ምክንያት ሆኗል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበር። ቀሪ የሐቅና ሳቅ ሚዲያ ዝግጅቶች ይቀጥላሉ። መልካም ጊዜ ሆነላችሁ።